ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ የምናየው ከዚህ ጋር የምታዩቸው ሙሉ የመጀመሪያ ፊደሎች አሉ። በእነዚህ ፊደሎች እያንዳንዳቸውን ተጠቅመን ቃላት መመስረት የማሳያችሁ ይሆናል። እንግዲህ የመጀመሪያ ፊደሎችን እናያለን። ከዛ በመቀጠል ደግሞ ታች ላይ እንደምታዩቸው ቃላት እየመሰረትን የምንለማመድ ይሆናል ማለት ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በምትጠቀሙት አናግሩን። አማርኛን እንዲሁም ሌሎችን ትምህርቶችን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። ወደ መጀመሪያው ትምህርታችን ስንሄድ እንግዲህ መጀመሪያ ፊደሎችን ማወቅ ነው። ይቺ ማናት? ሀ። ከዛ ይችኛዋ ማናት? ለ። ይችኛዋ ሀ። ይቺ ማናት? መ። ከዛ ይችኛዋ ማናት? ሰ። ይቺ ረ። ይችኛዋ ሰ። ይቺ ሸ። ይችኛዋ ማናት? ቀ። ይቺ በ። ይቺ ሀ ናት። ሀ። እሺ በመቀጠል ይችኛዋ ማናት? ቸ ናት። ቸ ቸ። ይችኛዋ ሀ። እሺ ይችኛዋ ማናት? ነ። ይቺ ኘ። ይችኛዋ አ። ይቺ ሀ ናት። ሀ። እሺ ይችኛዋ ማናት? ሀ። ይችኛዋ ወ። ይቺ አ። ይቺ ማናት? ዘ። ይችኛዋ ዠ። ከዛ ይችኛዋ ማናት? የ ናት። ይቺ ደ። ይቺ ጀ። ከዛ ይችኛዋ ማናት? ገ። ይቺ ጠ። ይችኛዋ ጨ። ይችኛዋ ማናት? አ። ከዛ ይቺ ማናት? ጸ። ይቺ ጸ። ይችኛዋ ፈ። ይቺ ሀ። ይቺ ደግሞ ማናት? ቨ። ቨ። እንግዲህ የአማርኛ ፊደሎች 34ቱ የአማርኛ ፊደላት የመጀመሪያ ፊደሎቹ እነዚህን ይመስላሉ። ያው 34ቱ ማለት ቨን ጨምሮ ነው ማለት ነው። አሁን እንግዲህ እነዚህን ፊደሎች ካወቅንን ከእነዚህ ውስጥ አሁን ባየናቸውን ፊደሎች ተጠቅመን ደግሞ ቃላት መመስረት ማለት ነው። ቃላት መመስረት ለምሳሌ ከዚህ ታች ጋር እንደምታያቸው ይቺ ማናት? ቀ አይደለች? ቀ። ይችኛዋ ማናት? ነ። ከዛ ይችኛዋ ሰ። አንድ ላይ ቀነሰ። 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 እሺ ከዛ ይችኛዋ ማናት? ዘ ናት። ዘ። ከዛ ይቺ ፈ። ይችኛዋ ነ። አንድ ላይ ዘፈነ። 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 እሺ ይቺ ማናት? ደ ናት። ደ። ከዛ ይችኛዋ መ። ይቺ ረ። ያው ደመረ። 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 እሺ ይቺ ማናት? ተ ናት። ይችኛዋ ቴ። ይቺ ኘ። አንድ ላይ ተገኘ። ተገኘ። እሺ ይችኛዋ ማናት? አ ናት አይደለ? አ። ከዛ ይችኛዋ አ። ይቺ በ። አንድ ላይ አ ቀ በ። አቀበ። አቀበ። እሺ ይችኛዋ ማናት? ጀ ናት። ጀ። ከዛ ይችኛዋ መ። ይቺ ረ። አንድ ላይ ጀመረ። ጀመረ። በመቀጠል ይቺ ማናት? ገ ናት። ገ። ይችኛዋን ማናት ብለናል? ጠ። ገጠ። ያው ከዚች ጋር ማለት ነው። ጠ። ከዛ ይቺ ማናት? መ። መ ማለት ከዚህ ጋር ያየናት ይቺ ገጠመ። 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 እሺ ይቺ ማናት? ነ ናት። ከዛ ይችኛዋ ደ። ይቺ ደ። አንድ ላይ
ነደደ ነደደ ነደደ። እሺ ይችኛው ማናት? እስቲ አንብቡልኝ። እቺ ቀላል ነች። ምን ይላል? ገጠመ ገጠመ። ይቺ ማናት? ቀ ናት። ከዛ ይችኛዋ መ ከዛ ይቺ ረ አንድ ላይ ቀ መ ረ ምን ብለን እናነበዋለን? ቀመረ 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 ብለን እናነበዋለን ማለት ነው። እሺ ወደ ቀጣዮች ደግሞ ስንሄድ እሺ ይቺ ማናት? ማን ነበር ያልናት? ሰ ናት። ሰ ሰ ያው ከዚህ ጋር እንዳየነው ያው ሰ ናት። ያው ሰ ይቺና ይቺ ሰ ናቸው። ሰ እነዚህ ቀዮች ደግሞ ሀ ናቸው። እነዚህ ሶስቱም ሀ እንላቸዋለን። ይቺና በሰማያዊ የሆኑት ደግሞ ይቺ አ ይባላል። እሺ ይቺና ይቺ ደግሞ ጸ። ለዛ ነው በተመሳሳይ ከለር ያደረኳቸው ተመሳሳዮችን ወይም ሞክሼ ፊደላትን። እሺ ሰ ናት ብለናል። ይቺን ከዛ ይችኛው ማናት? ነ ይቺ ማናት? ረ አንድ ላይ ስናነባቸው አያይዘን ያው ሰ መ ረ መጀመሪያ ፊደል መለየት ከዛ አንድ ላይ አያይዞ መጥራት ሰመረ ሰመረ። እሺ ይቺ ማናት? አ አይደለች? ይችኛዋ ማናት ብለናል? ደ ከዛ ይችኛዋ መ ያው አ ደ መ አደመ። እሺ ይችኛዋ ማናት? ተ ናት። ተ ይቺ መ ያው ተመ ከዛ ይችኛዋ ደግሞ ማናት? ቸ ናት። እንግዲህ የመጀመሪያዋ ፊደሎችን ከመጀመሪያዋ ጀምረን ለይተን ማለት ተ ናት፣ ይቺ መ ናት፣ ይቺ ቸ ናት ለየናቸው። ከዛ አንድ ላይ ይዘን መንበብ ተመቸ ተመቸ ተመቸ። እሺ ይቺ ማናት? ገ ናት። ገ ከዛ ይችኛዋ ማናት? ለ ይቺ ጠ ያው ገ ለ ጠ ገለጠ ገለጠ ገለጠ። እሺ ይቺ ማናት? ዘ ዘ ናት። ከዛ ይችኛዋ ገ ይቺ የ አንድ ላይ ዘገየ ዘገየ ዘገየ። እሺ ከዛ ወደ እነዚህ ስናልፍ ደግሞ ይቺ ማናት? ወ ናት። ይቺኛዋ ሰ ይቺ ማናት? ነ አንድ ላይ ወሰነ ወሰነ ወሰነ። ከዛ ይችኛዋ ወደ እነዚህ ስንመጣ ደግሞ ይቺ ማናት? ፐ ከዛ ይቺ በ ይችኛዋ ደ ናት። ከበደ ከበደ ከበደ። ይቺ ማናት? መ ከዛ ይችኛዋ ፈ ይቺ ረ መከረ 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 ይሆናል። ይቺ ማናት? ፈ ናት። ከዛ ይችኛዋ ረ ይቺ ደ ፈረደ ፈረደ ፈረደ። እሺ ይቺ ማናት? ዘ ከዛ ይችኛዋ ለ ይቺ ቀ አንድ ላይ ዘለቀ 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 ብለን እናነባቸዋለን ማለት ነው። እነዚህ ይቺ ማናት? በ ናት። ከዛ ይችኛዋ ለ ይቺ ለ በለለ አንድ ላይ ምን ይሆናል? በለለ በለለ። ይችኛዋ ማናት? ወ ከዛ ይቺ ለ ይችኛዋ ደ ወለደ ወለደ። ይችኛዋ ማናት? ቀ ቀ ይቺ ማናት? ረ አይደለች? አንድ ላይ ስናነባቸው ቀረ ቀረ። ይቺ ማናት? ሰ አይደለች? ከዛ ይችኛዋ ሰ ቺ ረ አንድ ላይ ሰፈረ ሰፈረ ሰፈረ። ይቺ ማናት? መ አይደለም? ከዛ ይችኛዋ ረ ይቺ ቀ አንድ ላይ
መረቀ መረቀ ይሆን መረቀ። በመቀጠል ወደ እነዚህ ስናልፍ ደግሞ ይቺ ማናት ብለናል? አ ናት። ከዛ ይችኛዋ ደግሞ ሁለተኛ ላይ ለ ይቺ ማናት? ፈ አንድ ላይ አለፈ አለፈ። ይቺ ማናት? ዘ ናት። ከዛ ይችኛዋ ቀ ይቺ ጠ አንድ ላይ ዘቀጠ ዘቀጠ ዘቀጠ። ይችኛዋ ማናት? መ ናት። መ ከዛ ይቺ ረ ይቺ ቀ አንድ ላይ መረቀ መረቀ መረቀ። እሺ ይቺ ማናት? ወ ናት። ወ ይችኛዋ ረ ይቺ ደ ወረደ 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 እንለዋለን ማለት ወረደ። እሺ ይቺ ማናት? ነ ናት። ከዛ ይችኛዋ ገ ይቺ ሰ አንድ ላይ ነገሰ 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 ነገሰ። በመቀጠል ይችኛዋ ማናት? አ ናት። ይቺ ወ ከዛ ይችኛዋ ቀ አ ወ ቀ አወቀ አወቀ ብለን እናነባዋለን። ይችኛዋ ማናት? ደ ከዛ ይቺ ረ ያው ደ ረ ይቺ ጀ ናት። ደረጀ ደረጀ። ይቺ ማናት? ደ ከዛ ይችኛዋ ወ ይቺ ለ ያው ደወለ ደወለ ደወለ። እሺ ይችኛዋ ማናት? ጸ ናት። ጸ ይቺ ማናት? ለ ያው ጸ ለ ይችኛዋ ማናት? የ ጸ ለ የ ጸለየ ጸለየ። ይቺ ማናት? በ ይቺ ማናት? ረ ከዛ ይችኛዋ ረ አንድ ላይ በረረ 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 በረረ። ሰው በዚህ መንገድ እንደዚህ እያደረግንን እየተለማመድንን በአጭር ጊዜ አማርኛን ማንበብ መጻፍ እንችላለን ማለት ነው። መጀመሪያ እንግዲህ በመጀመሪያ ፊደሎች ከዛ በመቀጠል ደግሞ በሌሎቹ እያላችሁ ትሄዱ በቀላሉ መልመድ ትችላላችሁ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በምትጠቀሙት አናግሩን። አማርኛን እንዲሁም ሌሎችን ትምህርቶችን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። እንዲሁም ደግሞ ህጻናትን ማስተማር የሚፈልጉ ወላጆችን በተመሳሳይ በኢሞ፣ በቴሌግራም፣ በዋትሳፕ አናግሩን። ህጻናትን በልዩ እንክብካቤ በአጭር ጊዜ እንዲያነቡ እንዲጽፉ አድርገን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ትምህርታችን እስከምንገናኝ ሰላም ቆዩ።